ክራይስት አርሚ ቸርች የእዩ ጩፋ ሳይሆን የክርስቶስ ነው የሚል ማስረጃ ክፈት። እኔ የእዩ ጩፋ መሆኑን አሳያለሁ። የእዩ ጩፋ ቸርች ክራይስት አርሚ እንደሆነ አሳያለሁ። አሁን ክፈት። የግለሰብ ቸርች የለም። ክፈት ወንድሜ። ፕሮፌት ዳኒ ነኝ አላወከኝም ማለት ነው። ይዋዳ ወይኔ እኔ አላውቅህም። አንተ ማንም ልትሆን ትችላለህ። ላምን ብትሆን ጉዳይ አይደለም። አሁን ማስረጃ ነው የሚፈት። እኔ ላም ኮንኩ ደግሞ አንተ ጥጃ መሆን ነው። አንተ ላም ኮንኩ ከአንተ ጋር ምንም የሚያገናኘው ነገር የለም። አሁን ስለ ጩፋ ነው እያወራን ያለው። ክፈት አሁን ክራይስት አርሚ ጥጃ መሆን ነው ማለት ነው። ክፈት አሁን እባክህ የለህም። ፈለገ አሁን ሚውት አድርገው። እኔ ደግሞ ላሳይህ የእዩ ጩፋ ቸርች ምን እንደሚባል ላሳይህ። ፈለገ እሷን ላውራም ነው። ሚውት አድርገው። አሁን ቆይ የለኝም አልክ እኮ ማስረጃ የለም። አሁን እኔ ላሳይህ። ክርስቲያን ቤት መጥተህ ዝም ብለህ ማውራት አይቻልም። ከባድ ነው ዘመኑ የቴክኖሎጂና የማስረጃ ጊዜ ስለሆነ ክርስቲያን የሚባለው ያልዳነ ሰው ክርስቲያን አይባልም። ፕሮፊት ለመሆን መስፈርቱ መጮህ ነው እንዴ? ማስረጃ አቅርብ ተባልክ፣ የለኝም አልክ። ስለዚህ እኔ ላቅርብ አልኩ። ፈለገ ምንም አያድንህም፣ አታመልጥም። ኦልሬዲ ምንም ሊረዳ አይችልም። ፈለገ አትበል 30 ጊዜ። ማስረጃ ካለ ብቻ ትልቁ ላይ ማድረግ እንችላለን። ልሳን አሁን እኔ እናንተ እንደምናወራው አይደለም። ስለኔና ስላንተ አይደለም የጠየቁ ስላሰማው ፕሮፌት ነው የጠየቁ። ሰውየው የራሱን ያወራው ሰሙም የራሱን ያወራው። ስለ ሰሙ አልጠየቁም። እኔ የጠየቁ ስለ ፕሮፌቱ ነው የጠየቁ። የሰሙ ልሳን የሰው ልሳን ይባላል። የፕሮፌቱስ ፕሮፌቱ ነው የሚያውቀው። ፕሮፌቲክ ልሳን ነው። ፕሮፌቲክ ልሳን ብቻ ሳይሆን ዳንስም ሊሆን ይችላል፣ ግን ሰውየው ብቻ ነው የሚያውቀው። የፕሮፌት የተናገረው ያ ሰውየው ነው የሚያውቀው። ከየት እንደተቀበለው ሰውየው ነው የሚያውቀው። ስለዚህ ከሰሙ ጋር ሲነጋገር ፕሮፌቱ ከየት እንደተቀበለው ሳያውቀው ዝም ብሎ ያወራ ነበር ማለት ነው። ያልታወቀ መንፈስ። ታዲያ አንድ መንፈስ የታወቀን ያልታወቀ ነው ለማለት ምንድነው መስፈርታችሁ? ያው በእግዚአብሔር ቃል ነው የሚለካው። አሁን እኮ አሁን የሰማው እኮ ፕሮፌት ነው እኮ። እንዳንተ ፕሮፌት የሚል ማድረግ አለው። እንደኔ ፕሮፌት ስለመሆኑ ማረጋገጫ መስጠት አልችልም እንዴ? እሱም ፕሮፌት ነው፣ አንተ ፕሮፌት ብለሃል እኮ። አንተስ ማረጋገጫችሁ ምንድነው? አይ እሱ ነው የሚያውቀው። ስለኔ ምን ነው የማውቀው? ስለኔ ጠይቀኝ። ስለዚህ ምንድነው መስፈርት? እሱም ልሳን ይናገራል፣ አንተ ልሳን ትናገራለህ። ምንድነው መስፈርታችሁ ልሳን ለመሆኑ? ኦኬ የኔን ላውራ። አንደኛ የመንፈስ ያንተ ልሳን ንገረን። እሺ ልዩነቱ? አይ ከፕሮፌቱ ጋር ምን የልሳን ልዩነት አለን እያልኩ አይደለም። ትክክል አይደለም እኮ የሱ ልሳን አልከኝ ቅድም። የሰሙ ኖ የሱስ ሰሙንማ ፕሮፌቶን ያልኩት ነው። አይ ስለ ፕሮፌቱ አላውቅም ነው ያልኩህ። አንተ ትልቅ ሰው ነህ፣ ባለትዳር ነህ፣ ዲያቆን ነህ። ከትዳር ጋር አይገናኝም። የጠየኩ ስለ ልሳን ነው ወንድሜ። ልሳን ምንድነው? ስማኝ ፕሮፌት፣ ልሳን ምንድነው? ስለ ዲያቆን ነህ፣ ባለትዳር ነህ፣ እሱ መልሱ አይደለም የጠየኩ ጥያቄ። ትልቅ ሰው ነህ ለማለት የተነሳ እሱም አያስኬድህም። የጠየኩ እኔ ፕሮፌቱ የተናገረው ልሳን ምን አይነት ነው? ስለ አንተ ትልቅ ሰው አንተ ትንሽ ሰው ነው፣ አያስኬድህም። ፕሮፌቱ የተናገረው ልሳን ምን ልሳን ነው ማለት? ምን አይነት ልሳን ነው ማለት ምን ማለት ነው? ከለር ነው? ምን አይነቱን ነው? ምን አይነት ማለት ነው? አንተ ምን አይነት ነው የምትለው? ትክክለኛ ልሳን ነው መንፈስ ቅዱስ ነው የተናገረው የምትለው? አይ እኔ የሱን ልሳን የምመዝንበት አሁን ከሱ ጋርም ስላላሳለፍኩ አንተ ሪከርድ ባደረግከው ቪዲዮ ክርስቲያን ይሁን አይሁን በማላቂበት የሱ ልሳን የምመዝንበት ምንም መስፈርት የለኝም። አሁን ገስት ልኩ አንተ ክርስቲያን ለመሆኑ ማስረጃው ምንድነው? እሱም እኮ እንዳንተ ፕሮፌቱ ላይ መጣለ። ስለኔ ጠይቀኝ። አሁን ስለ ሰውየው ተውና ስለኔ ክርስትና ስለኔ ነገር ጠይቀኝ። እሺ አሁን የሰማው ልሳን አንተ የምትናገረው ልሳን ነው? እኔ የምናገረው ልሳን ይሁን አይሁን የሱን ስለማላቅ ነው አይደለም ማለት አልችልም። ኦኬ በቸርች የሚነገር ልሳን ነው? ሰምተው ታውቃለህ ይሄንን? አይ ተመስገን ያወራው ነው። ማን ነው ሰሙ ያወራው ነው? ፕሮፌት የተባለው ሰው እኮ ሰሙ ራሱ ምን እያወራ እንደሆነ እኮ አልገባውም። አብሮ ልሳን የሚያወራ ነው ላይገባው ይችላል። አዎ ስለዚህ እኔ ስለ ፕሮፌቱ ነው ያወራሁት። ፕሮፌቱ ጴንጤው ስለሆነው ስለ ፕሮፌቱ ነው የጠየቀው። ስለዚህ ፕሮፌቱን ስለማላቀው አንተ ባመጣው ቪዲዮ ስለ ፕሮፌቱ ማውራት አልችልም ነው እያልኩ ያለሁት። ኦኬ የምታውቀው ፕሮፌት ላምጣልህ። ጥሩ ድራማስ ቢሆን ምን አውቃለሁ? ፕሮፌት ነው ክል ላምጣልህ።
አምጣው። የፕሮፌት ሄኖክን ትቀበላለህ ልሳኑ? አሃ እኔ የሰው ልሳን ልቀበልኩ የተጠራው ሰው አይደለሁም። አሃ ታዲያ ምንድነው ማለት ምንድነው? አሁን የሚነገረው ልሳን ትክክለኛ ይሁን አይሁን በምንድነው መስፈርቱ? ስለ ሰዎች ልሳን ስለምን ጠይቀኛለህ ነው? ስለ ልሳን ጠይቀኛለህ። ያንተ ልሳን አሰማኝ። ያንተ ልሳን አላሰማም። መጫወቻ አይደለም። ምኑ ልሳን ተጫወቱበት እኮ አሁን ታብታብ ሸሽ ያርጉ ሲጫወቱበት ሰማ። እነሱ ማን እንደሆኑ ምን እንደሆኑ የራሳቸው ጉዳይ። እኔ ግን በልሳን ልጫወት አልተጠራውም፣ አልተሰጠኝም። ለምን ነው የተሰጠኝ? ታዲያ ወይ ዳኒ ሆን ብሎ ትንሽ እያዛገ ስለሆነ አንድ በመጽሐፍ አሁን እንዲህ የእሱን ኦፒኒየን የምንጠይቀው ከሆነ ያው አንተ እንዳየኸው ተመቸውን ሀሳብ ዝም ብሎ እየተናገረ ነው የሚቀጥለው አሁን። ስለዚህ በመጽሐፍ ቅዱስ የማስረጃ ቅድም ልሳን የተገለጠ ቋንቋ አይደለም ብሎን ነበረ። ልሳን የተገለጠ ቋንቋ አይደለም ብሎን ነበረ። በመጽሐፍ ቅዱስ የማስረጃ ማሳየት የሚችለውን ሀሳብ አብረን ብናይ ይሻላል። ያለው ጥሩ እሺ። አይ እኔ እኮ ቪዲዮ ይከፈት ስላሉኝ ልሳን ማየት ፈልጎ መስሎኝ ነው፣ ኮምፔር ማድረግ ፈልጎ መስሎኝ ነው እንጂ እኔ ልመልስ። መዝሙረ ልሳኑ ትክክለኛ ልሳን ነው ልተርጉም ነው። አንዴ ካሮራ በመሀል አትግባ፣ እሱ ይጨርስና እሺ። አይ እሱ ካላወቀው እኔ ልሳን ተርጓሚ ነኝ፣ ልተርጉም በልሳን ከየት ቤተ እምነት ነህ አንተ? ካራ። ከየት ቤተ እምነት ነህ? ካራ ወንጌል አማኝ። ካራ ነልከኝ? ካራ እንደዛ የሚባል ቤተ እምነት የለም። ምናልባት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እዛ ውስጥ ያሉ ካውንስል ውስጥ ካራ አዲስ ነው። የለም እንደዛ ካለ ሲያውጣና ካራ ትታል ካሜራ ከተና ተብሎ ካራ ትታደስ ብዬ አዲስ ነው። ካሜራ ከተና ሳይን ኢትዮጵያ ውስጥ አይደለም ከሀገሩ። እዚህ ላይ ስትመጣ ከይቅርታ ጋር በፍጹም ጨዋነት በመጽሐፍ ቅዱስ ማስረጃ የምናነሳቸውን ሀሳቦች እንድትመልስ ነው እንጂ ያስገባን ይሄ እንድትጃጃልና እንድትላላጥ አይደለም። እና ስነ ስርዓት ይኖር። እሺ አዲስ እንትን ያለ ነው ምናምን አዲስ የመጣ ከሆነ ካሜራን ትከፍትና አዲስ የተቋቋመ እምነት ለመሆኑ የራሱ የቤተ እምነቱ ዌብሳይት ላይ ገብተህ የዛን እምነት መግለጫ ታሳየናለህ። ካልሆነ ግን እባክህን እዚህ ጋር ለመላላጥ ለመጋጋጥ ምናምን እንዳትሞክር። እኔ ሰዎች ባፋቸው ሲሰዳዱ አልወድም። የሚባል የለም። ካሜራ ክፈትና አሳየን። ምን ላሳየ? ሎጋችን ነው ማሳየ? ምን ላሳየ? ኦኬ የወንጌላውያን ቤተክርስቲያናት ህብረት ውስጥ አዲስ የተካተተ ቤተ እምነት እንደሆነ የሚያሳይ መረጃ አውጣና አሳየን። ለምሳሌ እኔ ካሜራ ከፍቼ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ 64 አባል ቤተ እምነቶች እንዳሉ ላሳየ ይችላለሁ። እዛ ውስጥ አንተ ያልከው ስም አዲስ የተቋቋመ ቤተ እምነት ከሆነ ካሜራ ትከፍትና ይኸው በወንጌላውያን ስር የተካተተ አዲስ እምነት ነው የሚል ማስረጃ ክፈትና አሳየን እኮ። ለጥያቄያችሁ መልስ ልስጣችሁ ከሆነ በልሳን የተቀባውን ልተርጉም አልኳችሁ። እሱን ትናገራለህ፣ መብት ነው። አሁን በመጀመሪያ ለጠየቅን ጥያቄ ማስረጃ ካሜራ ክፈትና አሳየን። አዲስ የተከፈተ ነው ብለዋል። አዲስ ከተከፈተ ንግድ ፈቃዱን ያሳየ ማለት ንግድ ፈቃድ ስለሚፈልግ ማለት ነው። እኔ ባለራዕይ አይደለሁም ዮሐዴ፣ እኔ አይደለሁም ባለራዕይ። አዲስ ቸርች ለመክፈት ይኸውልህ የሚያስፈልገው ንግድ ፈቃድ ያስፈልጋል። ከካራ ኦርቶዶክስ እንዴት ነው ንግድ ፈቃድ የሚኖረው ለቸርች? ዮሐዴ አለ አታውቅም? ይሄ ንግድ ፈቃድ እንደሚያስፈልግ አዎ። ስታወራ አዲስ ቸርች የምታቋቁም ከሆነ ቦታ እንዲሰጥና ካላወቅ ቃዶሽ በደንብ አስተምርሃለሁ፣ አሳያለሁ። ምንድን ንግድ ፈቃድ አያስፈልግም? ያስፈልጋል አያስፈልግም? እሺ አንዴ ሁላችሁም ከፈታችሁ። ምንድን ነው እሱ? አንዴ በየተራ እናውራ አይሻልም? መምህር ሆነህ እንደዛ አይነት ነገር ስታወራ ትንሽ ይደብራል። ምን ንግድ ፈቃድ ያስፈልጋል አያስፈልግም? ምን ሆናችሁ ነው? አታውቁም እንዴ? ቆይ ምን አታሳያችሁ? መምህር ሆነህ እንደዛ አጋጣሚ የሚገርም ፋሚሊ ጋር ነኝና ስልኬ እዛ ቤት ነው። ንግድ ፈቃድ እንደሚያስፈልግ ፕሮፊት ነው አታውቅም? ግን ንግድ ፈቃድ እንደሚያስፈልግ ቸርች ለመክፈት እሺ አንድ ጥያቄ መልስልኝ። አታውቅም ወይ? መጀመሪያ መልስ። በኢትዮጵያ ሕገ መንግስት ንግድ ፈቃድ የሚሰጠው የትኛው ቢሮ ነው?
ንግድ ሚኒስቴር ንግድ ጽሕፈት ቤት ወይስ እሱ አንተ ነው የምታውቀው። እንግዲህ ንግድ ፈቃድ ያወጣበትን አንተ ነው የምታውቀው። ስለዚህ ያስፈልጋል አያስፈልግም ብዬ ነው የጠየቅኩ እንጂ የትኛው መንግስት ነው የሚሰጠው? ፕሮፌት መምህር ዮሐድ በዚህ አንዴ ፕሮፌት፣ አንተ አሁን ፕሮፌት ነኝ እያልክ ነው፣ ግን ለቸርች ንግድ ፈቃድ እንኳን እንደሚያስፈልግ አታውቅም ማለት ነው። አልከፈትክም? ቆይ የራስህ ቸርች የለም? ፓስተር ፕሮፌት አለህ ቸርች? የራስ ቸርች አለ ወይስ የለም? ቸርች ነው የለኝም። የለም። ስለዚህ ስለሌለ ነው የማታውቀው። ፕሮፋይል ያደረገው ሰውዬ ቸርች አለው የለውም? ቆይ ፕሮፋይል ያለው ሰውዬ ቸርች አለው የለውም? የለውም። አዎ የምር ነው። ክራይስት አርሚ ምንድን ነው? የማን ቸርች ነው? ቤተክርስቲያን ነው። የክርስቶስ ቤተክርስቲያን። ቸርች እንግሊዘኛ ነው። ቸርች ቤተክርስቲያን። ቸርች ምን ማለት ነው? አይ ስቀዝ ጨርሱ። ፕሮፊት ልሳን ትላለህ፣ እንግሊዘኛ አልተገለጠልህም። የማይታወቅ ቋንቋ ወዳጀለጠልህ መሰለኝ። አሁን ቆይ ቸርች ምን ማለት ነው? ከአማርኛው ውጭ ምንም አያንስም። ተረጋጋ አንዴ። ቆይ ቃዶሽ አትግባ በየመሀሉ ሲጀመር አንተ አድገህም አልጨረስክም። አሁን ማስረጃ ከሌላችሁና ወይም ደግሞ የማታውቁ ከሆነ ዝም ብላችሁ ማዳመጥ ነው። ኦኬ ክራይስት አርሚ ቤተክርስቲያን ነው አልክ። እኔ ቸርች ምን ማለት ነው ፕሮፌት? ቸርች ማለት ቤተክርስቲያን ማለት ነው። ታዲያ ምንድን ነው ቸርች አለው ወይስ የለውም ብዬ ስጠይቅ አይ ክራይስት አርሚ ቤተክርስቲያን እንጂ ቸርች አይደለም ለምንድን ነው ያልከው? ቸርች አይደለም አላልኩም። የኢዩ ጩፋ አይደለም አልከኝ እኮ። ቆይ እሺ የማን ቸርች ነው ክራይስት አርሚ? የኢዩ ጩፋ ቸርች ነው ስትል አይደለም አልኩ። የማን ቸርች ነው ታዲያ? የክርስቶስ ቤተክርስቲያን ወይንም ደግሞ የማህበሩ። ማስረጃ ክፈት። ምን አይነት ማስረጃ ልክፈት? የኢዩ ጩፋ አይደለም ብለህ የክራይስት አርሚ ቸርች የኢዩ ጩፋ ሳይሆን የክርስቶስ ነው የሚል ማስረጃ ክፈት። እኔ የኢዩ ጩፋ መሆኑን አሳያለሁ። የኢዩ ጩፋ ቸርች ክራይስት አርሚ እንደሆነ አሳያለሁ። አሁን ክፈት። የግለሰብ ቸርች የለም። ክፈት ወንድሜ። ፕሮፌት ዳኒ ነኝ አላወከኝም ማለት ነው። ይዋዳ እኔ አላውቅህም። አንተ ማንም ልትሆን ትችላለህ። ላምን ብትሆን ጉዳይ አይደለም። አሁን ማስረጃ ነው የሚፈት። እኔ ላም ኮንኩ ደግሞ አንተ ጥጃ መሆን ነው። ከአንተ ጋር ምንም የሚያገናኘው ነገር የለም። አሁን ስለ ጩፋ ነው እያወራን ያለነው። ክፈት አሁን ክራይስት አርሚ ክፈት አሁን እባክህ። የለም አሁን ሚዩት አድርገው። እኔ ደግሞ ላሳይህ የኢዩ ጩፋ ቸርች ምን እንደሚባል ላሳይ። ሚዩት አድርገው። አሁን ቆይ የለኝም አልክ እኮ ማስረጃ የለም። እኔ ላሳያ። ክርስቲያን ቤት መጥተህ ዝም ብለህ ማውራት አይቻልም። ከባድ ነው ዘመኑ፣ የቴክኖሎጂ እና የማስረጃ ጊዜ ስለሆነ ክርስቲያን የሚባለው ያልዳነ ሰው ክርስቲያን አይባልም። ፕሮፊት ለመሆን መስፈርቱ መጮህ ነው እንዴ? ማስረጃ አቅርብ ተባልክ፣ የለኝም አልክ። ስለዚህ እኔ ላቅርብ አልኩ። ፈለገ ምንም አያድንህም፣ አታመልጥም። ኦልሬዲ ምንም ሊረዳ አይችልም። ፈለገ አትበል 30 ጊዜ። ማስረጃ ካለ ብቻ ትልቁ ላይ ማድረግ እንችላለን። አለበለዚያ ግን ማስረጃ ከሌለ እኔ ትልቁ ላይ ነው ያለሁት። ማስረጃውን በዚህ ስልክ ላምጣና ስክሪንሻት አድርጌ ላሳያችሁ አይሻልም? እንደዛ ይሻላል። እስከዚያ ቀጥሉ። ዲያቆንም እዮብ አመጣችኋል። እስከዚያ እኔ ላምጣ ማስረጃ የሚለውን ፈቃዱን አሳየኝ። ላሳይ። እሺ ሚዩት አድርገው ዳኒ። ይሄ ነው ውይይታችን። እዮባ ወይ እንዴት አላችሁ? ሰላም ብያለሁ። አለን። ሰላም በክርስቶስ ይብዛላችሁ። ይመቻል አሁን ማውራት? እዮባ ይመቸኛል። ርዕሱ ምን ነበረ? ልሳን፣ ስለ ልሳን ነው ወንድማችን ዳኒ። ልሳን የተገለጠ ቋንቋ አይደለም ብሎናል። ሌሎች ሀሳቦች ተነስተው ነው ዮሐዴ ማስረጃ ሊያመጣለት ያሰበው። እስኪ በእነዛ ሀሳቦች ዙሪያ ቀጥሉ። እስኪ ዮባ። እሺ ዳኒ ሰላም፣ እንዴት ነህ? እንደምን ነህ? አለን እግዚአብሔር ይመስገን።
ልሳን የተገለጠ ቋንቋ አይደለም ማለት አሉ። እውነት ነው? አዎ። እሺ ልሳን ማለት ምን ማለት ነው? ቆይ አሉ ከሚሆን እኔ ልበልልህ፣ ልሳን የተገለጠ ቋንቋ አይደለም። አዎ አይ አልክ እኮ አሉ ስልህ አዎ አልከኝ። ስለዚህ አረጋግጥልኝ ማለት ነው። ችግር የለውም። እኔ ልድገም። ልሳን ማለት ምን ማለት ነው? የሚደረግ ከሆነ ሪከርድ የሚደረግ ከሆነ እኔ ልድገምልህ የምትፈልገው ከሆነ አንተ ይትገም ሚዩት አድርግ። ፈለገ ትምህርት ቤቱ እንዴ? እሺ ይቅርታ፣ ስልክ እያወራሁ በጣም ይቅርታ አድርጉልኝ። ሚስጥር እንዳታወራ ነው እንጂ ችግር የለውም ትላለህ። እሺ ፕሮፌት ልሳን ማለት ምን ማለት ነው? ቋንቋ ነው። ቅድም ምን ቋንቋ አይደለም አይደል ያልከው? አዎ አይ ስለምናወራው ልሳንና ስለ አማርኛና ስለ ግዕዝ እያወራው አይደለም። ባይዘይ ስለምን እያወራ ነው? ስለ ልሳን። ልሳን እኮ ቋንቋ ነው ብለኸኛል። ያ መተርጎም ያለበት ቋንቋ ነው። ካልተተረጎመ የትኛው? ካልተተረጎመ ወንድሜ ልሳን የተገለጠ አይደለም። አሁን እኔ አማርኛ ለሚሰማ ሰው እያወራው ነው። ምንም አማርኛ ለአማርኛ አትተረጉምም። ግን አሁን ልሳን መጽሐፍ ቅዱስ ስለማሰማው ተርጓሚም ተሰጥቶታል። መጽሐፍ ቅዱስ ላይ ያልተገለጠውን ልሳን አሳየኝ። ለምሳሌ እኔ ባወራ አንተ አትሰማውም። ስለዚህ ተርጓሚ ያስፈልጋል እንደማለት ነው። የጠየቁት መጽሐፍ ቅዱስ ላይ ያልተገለጠውን ልሳን አሳየኝ። እሺ መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደዚህ ይላል። እሺ ከቁጥር ስንት ጀምረ ላንብብ መሰለህ? ከቁጥር 4 ጀምረ ላንብብ። እንደዚህ ይላል፣ በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። ስለዚህ በልሳን የሚናገር ሰው ራሱን ነው የሚያንጸው። የሚሰማው ሰው ሰምቶ የሚለውን ስለማያውቅ አይታነጽም። ስለዚህ ተርጓሚ ከሌለው ኦልሬዲ ለዛኛው ሰውዬ የተገለጠ አይደለም ነው። እሺ ስለዚህ በአደባባይ ይናገረው አይናገረው? ይሄንን ሊቀጥል ልሳን የሚናገር ለእግዚአብሔር ያወራል ስለሚል መጽሐፍ ኦልሬዲ በአደባባይ ማውራት ብዙም እንትን አይደለም፣ ዋና ጭጣ አይደለም። ለምን? ምክንያቱም ያው ጳውሎስ ከቆሮንቶስ ቤተክርስቲያን ስርዓት ጋር አያይዞ መደማመጥ ስላልነበረ ኦልሬዲ ከጉባኤን በግለሰብን የሚያንጽ ነገር በጉባኤ ባይነገር ስላለ፣ ስለዚህ ከእግዚአብሔር ጋር የሚነጋገረው ያልከኝ ልሳን በአደባባይ ወይም በጉባኤ መሃል ይናገረው ወይስ አይናገረው? ትርጉም የሌለው ወይም ደግሞ አድማጮቹ አያውቁትም ያልከኝን ማለት ነው። እንደንትኑ ነው። አማኝ ብቻ የተሰበሰበበት ስለ ልሳን የገባው ሰው ባለበት ቢናገር ችግር የለውም። እስቲ አሳይኝ። እሱ ነው አማኝ ባለበት ቢናገረው ችግር የለውም የሚለውን አሳይኝ ከመጽሐፍ ቅዱስ። እሺ መልካም ላንብብ። አሁንም ልቀጥል? ለጠየቁ ምላሽ ከሆነ ቀጥል። እሺ እንደዚህ ይላል፣ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ለምን? ለሌላው እንዲያንጽ፣ ለሌላው እንዲጠቅም። ቁጥር 14 በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ ጸልያለሁ። መንፈስ ብትባረክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም እያለ ያወራል። ከሁላችሁ ይልቅ በልሳኖች እናገራሉ እያለ ጳውሎስ ይናገራል። ስለዚህ ይሄኛው መተርጎም ያለበት ልሳን ነው። ካልተተረጎመ ለሌላኛው ምንም ስለማያንጸው፣ ስለማይጠቅመው፣ ለምስጋናም ስለማይመቸው፣ አሜንም ስለማይል በጉባኤ ባይናገረው ይመረጣል። እሺ የጠየቅኩ ምን ነበረ ነው? ያልተማረ ሰው ካለ ደግሞ ነገር የማያውቅ ሰው ከሌለ ፕሮፌት አንድ ይቅርታ ለወጣ ነው። እኔ ጆባዬ ያዲ
እሺ ዲያቆን ቆይ እንጂ ያሬዶ ሌሊት እኮ ነው እኔ ጋራ። ለእርሱ ጥያቄ አለኝ። ቆይ አትውጡ አንዴ። ለእርሱ ጥያቄ አለኝ። አይ እኔ መሸብኝ እኮ ቃዶሽ። ያው ወንድሞች አሉ፣ ታላቅ ወንድሞች፣ ከእነሱ ጋር ቀጥል። አይ እርሱ መጠየቅ እፈልጋለሁ። ዮሐድዬና እዮባ አሉልህ፣ ዲያቆን አሉልህ። እዮባ ሰላም ነው አይደል? አለው እግዚአብሔር ይመስገን ያሬዶ። እሺ ጠፋ። ተው ግን ተው። ኧረ አለን። እሺ በቃ ይቅርታ አቋረጥኳችሁ። ደህና ዋሉ። በቃ ሌሊት ነው እኔ ጋር አሉ፣ ልተኛ ብዬ ነው። መልካም አዳር። እሺ ያሬዶ። እሺ ዳኒ የጠየቅኩህ ምን ነበር? ጥያቄን አስታውሰኛ እንዴ? አስታውሰኝ ወንድሜ፣ እኔ ብዙ ሀሳብ ያለብኝ ሰው ነኝ። እና እስካሁን ያወራኸው ለምን ነበረ? የክኝ ጥያቄን አስታውሰኝ ስልህ እኮ አስታውሰኛል። ከአንተ ራሱ መልሰህ ሳታውቀው ነው እንደ የሚለ ጥያቄ ያወራኸው? የነካዶሽን የነዳቆንን ሀሳብ እኮ ሰማሁ። ስለዚህ የማን ሀሳብ ሰማ? አይደለም ሚዩታር። እኔ እንደው ከአንተ ጋር መወያየት አልፈልግም። በጣም ነው የሚያሰለቸው። ምንድነው ትቢት እንዲመወጣጠር? በጌታ ስም ብዙ ሀሳብ ያለብኝ ሰው ነኝ ይለኛል እንዴ? እና እዛ ሄደ ቤት አስበዋ እንዴ? ለውይይት ገብተህ እንዲህ አይነት ነገር ታወራለህ እንዴ? በጌታ ባልቴት የሆነ እንትን ይዛችሁ አትምጡ እዚህ። እሺ ዮሐድ ይቀጥል። እዮባ ወይ እንትን ያኛው ስልክ አለ እንዴ? አለኛ። ቆይ አንዴ እስኪ አውጣውና ቅድም ያለውን አሁን ስክሪንሻት አድርጌ ለካ የሆነ ስትሪም ምናምን እያደረኩኝ ስለሆነ ማሳየት ምናምን እና እዩ ጩፋ ቸርች ብለህ ሰርች አድርግማ አንዴ። ምን ላይ ነው? ምን ላይ ጎግል ነው? ጎግል ላይ እሺ። ቃዶሽ አለ አሉ። እዩባ እንዴት ነህ? ደህና ናችሁ? አለን እግዚአብሔር ይመስገን። ኦኬ። የተገለጠና ያልተገለጠ ልሳን አለ ብለህ ታምናለህ? አይ በዚህ እስከ አንተ ጋር ከዚህ በፊት ስላወራሁ ከዮሐድ ጋር ማውራት ፈልጋለሁ። እሺ ታወራለህ። አውራው ቆይ ችግር የለውም። አይ አውርቻለሁ ከዚህ ጋር መሰለቻቸት ይሆናል። ምንም ይሰለች ነው ባታው ነው የሄድከው። ቀጥል ከዋዴ ጋር እኔ እንደውም በየዋህነት ነበረ ማወራ። አረ እዮባ አንተ አውራው ሲጀመር የኔ ድምጽ እንትን አይሰማም። ይሰማል አይሰማም? አቀቀደም ስለዩ ሲላ አይደል ለማውራት ይሰማል። ያንተ ድምጽ የሚወጣው አረ እዚህ ላይ አይደለም እያልኩ ያለሁት። እባክህ ቃዶች ተረጋጋ። እኔ እዚህ ላይ አይደል ነው እንዴ? እሺ በቃ ከኔ ጋር ነው የምትቀጥለው። የተገለጠና ያልተገለጠ ልሳን አለ የለም? የተገለጠ ስትል ምን ማለት ነው? እኔ እንጃ። ቀድም የነበረ ፕሮቴስታንት ወንድማችን ነው እንደዛ ያለኝ። አይ የተገለጠ ስትል ምን ማለት ነው ንገረኝ መጀመሪያ። አላወቅኩም። ትምህርቱ ካለ በእናንተ አንተ ነው የምትነግረኝ። ምክንያቱም አስተርጓሚ ካለ ኦፍ ኮርስ የተገለጠ ቋንቋ ነው። ያለ አስተርጓሚ ያው ማንም ሊያውቅ ይችላል። አሁን መጽሐፍ ቅዱስም ይናገራል። ያለ አስተርጓሚ ምን? ያለ አስተርጓሚ ያው ማንም ሊያውቅ ይችላል። ያው አስተርጓሚ ካለ የተገለጠ ቋንቋ ነው። አስተርጓሚ ከሌለስ? አስተርጓሚ ከሌለማ ማንም አያውቅማ። ስለዚህ ይነገር አይነገር? በጉባኤ መካከል አይነገር ይላል ጳውሎስ። በጣም ጥሩ። ግን ለግለሰብ አይነገር። ከጉባኤ ውጪስ? ለምሳሌ ከጉባኤ ውጪ ውጪ ቢነገር ችግር የለውም። ቤተክርስቲያን ላይ ሰውን ራሱን ሊያንጽ የተሰጠ የጸጋ ስጦታ ስለሆነ ያው ቢወራ ችግር የለውም። ራሱን የሚያንጸው ሰው የሚናገረውን ያውቀዋል? አያውቅማ። ላያውቅም ሊያውቅም ይችላል። ኦልሬዲ ያው ጸጋ ካለ አላወቀው እንዴት ነው የሚያንጸው? በመንፈስ እኮ ነው ከእግዚአብሔር ጋር ምስጢርን የሚነጋገረው። በመንፈስ ከእግዚአብሔር ጋር ሲነጋገር የሚያውቀውን ነገር ነው የሚናገረው ወይስ ማያውቀውን? አልገባኝም።
በመንፈስ ከእግዚአብሔር ጋር ይነጋገራል አልከኝ። ስለዚህ የሚነጋገረው የሚያውቀውን ነገር ነው ወይስ የማያውቀውን ነገር ነው የሚነጋገረው አልኩ። ምን መሰለህ አሁን እኛ የምናወራው ቋንቋ አይነት አይደለም። ልሳን ሲጀመር ከእግዚአብሔር የሚሰጥ የጸጋ ስጦታ ነው ለቤተ ክርስቲያን ሰው ራሱን። እኔ እንዴት አይነት ቋንቋ ነው አልጠየቅኩም እኮ ቃዶሽ ያልኩ። ተናጋሪው የሚነጋገረው በመንፈስ ይነጋገራል ስትለኝ የሚያውቀውን ነው ወይስ የማያውቀውን ነው የሚነጋገረው ነው ያልኩ። ያው ሊሳን ያለው እንዲተረጉም ይጸልይ ስለሚል አንዳንድ ከጸለይ መተርጎም ከቻለ ሊያውቃል፣ ካልቻለ ደግሞ ላያውቅም ይችላል። አይ የሚተረጉመውንማ ይኸውልህ ምን አልከኝ መሰለህ፣ የሚተረጉም ከሆነ በእንትን ይነገር አልከኝ፣ በማህበር ይነገራል አልከኝ። ማይተረጎምስ ከሆነ ስል አይ ከእግዚአብሔር ጋር በመንፈስ ይጸልያል አልከኝ። ስለዚህ አሁን ወደ ማህበሩ አይደለም ያለ ነው፣ በቃ እዛ የሚተረጎመው ነው ብለኛል። ማይተረጎመው ከእግዚአብሔር ጋር የሚነጋገረውን እርሱን ተናጋሪው ያውቀዋል ወይስ አያውቀውም አልኩ። አይ በመንፈስ ነው የሚጸልየው አልኩ። አይ አንተ የምትፈልገው መልስ ብቻ በመንፈስ ሆኖ ያውቀዋል ወይስ አያውቀውም ነው የኔ ጥያቄ። አይ አንተ የምትፈልገው መልስ ብቻ እንድመልስልህ አትጠብቃ። ያውቅ ወይ ሊያውቅም ይችላል ላያውቅም ይችላል እኮ። ምን ብዬ ልንገርህ? አሁን እኔ አሁን በልሳን አወራለሁ ግን አላውቅም ምን እንደማወራ፣ ግን በመንፈስ ከእግዚአብሔር ጋር ምስጢር እንደምነጋገር አውቃለሁ። እሺ ምን እንደምታወራ አታውቅም፣ ግን ከእግዚአብሔር ጋር እየተነጋገርክ ነው። አዎ ከእግዚአብሔር ጋር ምስጢርን እየተነጋገርኩ እንደሆነ አምናለሁ አይደል ቃዶሽ? ያስ ኦፍ ኮርስ። ምስጢርነቱ ለማን ነው? ለእግዚአብሔር ነው። ለማን ነው ምስጢርነቱ? ለማን? ለእግዚአብሔር ነው ምስጢር አይደለም። ለእኔ አላውቅማ ምን እንደማወራ ራሴን ለማነጽ ስለሆነ ምን እንደማወራ አላውቅም፣ ግን ከእግዚአብሔር ጋር ምስጢርን እንነጋገር። ራስን የምታንጸው በምንድን ነው? ልሳን በማውራት ነው። ማታውቀውን ነገር በማውራት ራስን ታንጻለህ? እኔ እኮ ማውራው ነገር ማታውቀው ማለት ለእኔ እኮ ነው አዲስነቱ። ለእግዚአብሔር ግን ያውቃል እኮ። ነፍሴ ከእግዚአብሔር ጋር ምስጢርን እየተነጋገረች ነው። ለአንተ እኮ አዲስ ነው። ስለዚህ አንተ ምን ብለህ እየተናገርክ እንደሆነ አታውቀውም አይደለ? አዎ አላውቅም እያልኩ እኮ ነው። እየተሳደብክስ ቢሆን? እየተሳደብኩ እንዳልሆነማ ማውቀው በው ስጸልይ ነው። ለዛውም በውስጥ ያለው መንፈስ ሲጀምር ይመሰክርልኛል። በውስጥ ያለው መንፈስ ሲጀምር ይመሰክርልኛል። እንዴት ስዱ ሊሆን አይችልም? እሺ አውጣና መጽሐፍ ቅዱስህን እየተሳደብክ እንዳልሆነ የምታውቀው ውስጥ ያለው አሰይኝ ውስጥ ያለው መንፈስ አሁን እየተሳደብክ አይደለም። ቀጥል። አሁን እየተሳደብክ ነው። አቁም እንደሚል ይቆራረጣል። ድምጽ ይቆራረጣል። እሺ ኔትወርክ ነው። እሺ ዮሐዴ አንዴ እንትን ልበልና እንትን ስላበራ መሰለኝ ካላወራ ሚዩት አድርገህ ታብታብ አድርገህ ምን መሀል ላይ ገብተህ ያወራው አንተ ላወራ አልመጣሁም ትላለህ። ማን አወራ ካንተ ጋር ሲጀምር? እኛ ስለ ፕሮፊት ዳኒ ነው እያወራን። አይ ቆይ ትቀጥላለህ። ምስኪን አንተማ ትቀጥላለህ። አሁን ማስረጃው እስክታወጣ ነው። አክቹዋሊ ማስረጃ አውጣ ነው ያለ። ምክንያቱ አንተ እየተናገርክ ያለው ስድብ አለመሆኑ በምን ታውቃለህ ሲል መንፈሴ በውስጥ ይመሰክርልኛል ብለሃል። አሁን ልሳን ስትናገሩ ስድብ እንዳልሆነ መንፈሳችሁ ይመሰክራል የሚለውን ክፈት። እሱን እየጠበቅን ነው እንጂ እዚህ መሀል ላይ ከፍተህ እንድታወራ ራሱ ማንም አልፈቀደለም። አሁን ክፈትና እስቲ እየተሳደብክ አይደለም፣ ኦኬ እንዳትሳደብ መንፈሱ ይመሰክርልሃል የሚለውን ልሳን ስትናገር ማስረጃውን ከመጽሐፍ ቅዱስ ክፈት። ያ አላለ ቃዶሽ ሰምቻለሁ። ቀጥል። ሃሎ መስፍኔ የሚለው እንትን ድምፅ ትዝ ይለኛል። እኔ ደስ የሚለኝ ማለት ነው ለመመለስ ምናምን ይሞክሩና የማይወጡት ሲሆን እኔ ሲጀመር ስለ ግለሰብ ምን አገባኝ? እውነት ነው።
ሃሎ መስፈኔ ትለዋለህ እንዲህ ሲል ቀልደኞች። ሲጀመር ቸርቹ እዩ ጩፋ ከመመስረቱ በፊት ነበረ አልነበረም? በቃ አለቀ። እዛ ጋር ነው የሚያበቃው። ጩፋ ከመመስረቱ በፊት ብሔረ ጽጌ ላይ የተቋቋመው ቸርች ከሌለ ስሙ ያወጣለት ራሱ ሰውየው የሚያስተዳድረው ራሱ ባለቤቱ ራሱ ምንድነው ያዙ ይልቀቁ የሚል አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 13 ያለውን ላንብብላችሁና ስለዚህ በሊሳን የሚናገር አንዴ ቆይ ጥያቄው ሰው በልሳን ሲናገር ስለማያውቀው እየተሳደበ መሆን አለመሆኑን በምን ሊያውቀው ይችላል ብዬ ስጠይቅ መንፈሱ እየተሳደብኩ እንዳልሆነ በውስጤ ይመሰክርልኛል ለሚለው ጥያቄ የተሰጠ ማስረጃ ነው። ስለዚህ እናንብበው። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ልቀጥል? ቀጥል። እንግዲህ ምንድነው? እሺ በመንፈስ እጸልያለሁ፣ በአእምሮዬ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮዬ ደግሞ እዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቅ እንዴት ላው ግን አይታነጽበትም። ልቀጥል? ቀጥል። አሁን እሱ ጋር ያለው እሺ ከሁላችሁ ይልቅ በልሳኖች እናገራለሁ፣ አመሰግናለሁ። እንደዛ አይልም። አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። አንተ ግን መልካም እሱንም አነበብኩት። እሺ አንብቤው ነበር። ቁጥር 17 ላይ ያለውን አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። እሺ በቃ የሚያወራው ሰውዬ ባያቅም እንኳን መልካም እንደሚያወራው ባያቅም የሚለው አስተርጓሚ ከሌላ አይወራ እያለ አይደል እንዴ? አያቅም የሚለው የታል? አይወራና በማህበር መካከል አይወራና ሰውየው ራሱ አያቅም የተለያየ ነው። ሚለውን አያቅም የሚለው የሚተረጉም ሰው ከሌለ በማህበር አይወራ እያለ እኮ ነው። ሲጀመር አልጠየኩም እኔ ስለሱ። ሰውየው ተናጋሪው ያውቀዋል አያቅም የሚለውን ያውቀዋል ወይስ አያውቀውም ነበር የጠየኩ። አያቅም የሚላል እዚህ ጋር አንተ ኢማጂን ማድረግ ያለብህ መሰለህ። ምንም ማድረግ የለብኝም። ኢማጂን ማድረገው ነገር የለም። አሁን ለተጠየቀው ጥያቄ ምላሽ ስጥ። ሰውየው አያቅም ብልሃል። ካላወቀ እዚህ ክፍል ላይ ደግሞ የሚለው አንተ መልካም ታመሰግናለህ ነው የሚለው። ሰውየው እያመሰገነ ነው። እያመሰገነ መሆኑ የታወቀ ነው። አንተ ግን ምን አልክ? ሰውየው አያቀውም አልክ። ካላወቀው ስድብ አለመሆኑን በምን ሊያቅ ይችላል ብዬ ስለ መንፈሱ ይመሰክርለታል አለ። የቱ ጋር ነው መንፈሱ ይመሰክርለታል የሚለው? ኦኬ አይ ቀጥል። እሺ አሁን እዚህ ክፍሉ ራሱን በራሱ እያብራራ ስለሚሄድ እስከ 19 ቀጥል። እሺ ልቀጥል። ከሁላችሁም ይልቅ በልሳኖች እናገራለሁና እግዚአብሔርንም አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃል በአእምሮ ልናገር እወዳለሁ። በቃ አሁን የሚያስጀምር ስለ ሊሳን የሚያወራው ትርጉምን እንደማለት ከዚህ ማወቅ ትችላለህ። ከአእምሮ አይደለም የሚያወራው፣ በመንፈስ ከእግዚአብሔር ጋር እንደሚነጋገር ምን እንደሚያወራው እንኳን ጠንቅቆ አያውቅም። ጳውሎስ እንደዛ ብሎ ቆይ በአንደኛ 5 ቃላት መናገር እወዳለሁ ማለት ማለት ወዳጄ አዳምጥ መጀመሪያ። ነገር ግን ሌሎች ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከምናገር ይልቅ እልፍ ቃላትን በልሳን ከምናገር ይልቅ 5 ቃላትን በአእምሮዬ ልናገር እወዳለሁ ይላል አይደለ? አስቀድሞ ግን በልሳን ምን አደርጋለሁ ነበር ያለው? በልሳን እግዚአብሔርን ምን አደርጋለሁ? እግዚአብሔርን አመሰግናለሁ አለ። አዎ ስለዚህ ሰውየው አስቀድሞ ይሰማኛል። ሰማለሁ። እሺ ስልክ ገብቶብኝ። እሺ አስቀድሞ ሰውየው በልሳን እግዚአብሔርን እያመሰገነ ነው። ስለዚህ ምን አደረገ ሲባል አመሰገነ ነው አይደል የሚባለው? አዎ አመሰገነ ነው የሚባለው። አመሰገነ ነው። አዎ አሁን ጥያቄው አንተ ሰውየው አያውቅም ነው ያልከኝ። እሺ
አላመሰገነም አይደለም ወይም ምስጋና ነው አይደለም የሚለውን አይደለም የመለስከው አንተ አያውቅም ነው ያልከኝ። ካላወቀ ስድብስ ቢሆን ለሚለው ነገር ነው አሁን እዚህ ውስጥ የመጣኸው። ስድብ ከሆነ አይ ስድብ ነው ስድብ አይደለም የሚለውን እሱ ስለማያውቅ እንዴት ነው ይሄን ሊረዳ የሚችለው? ወይስ አንተስ እንዴት ታውቃለህ ስል መንፈሱ ይመሰክርለታል አልክ። መንፈሱ ይመሰክርለታል የሚለውን አንተ መጀመሪያ አይ መልካም፣ አንተማ መልካም ታመሰግናለህ። መንፈሱ ይመሰክርለታል የሚለውን አይ ሲጀመር እኮ አልገባኝም እኮ ግራ ገባኝ። ጥያቄ ግልጽ አይደለም። አይ ሲጀመር ብለህ ደግሞ አልገባኝም እስካሁን። ታዲያ ይኸውልህ ባይዞ አንድ ነገር አንተ ማወቅ ያለብህ መሰለህ። አንድ ቆይ ወደ እኔ ማወቅ ከመምጣት በፊት አንተ ማወቅ ያለብህን እወቅ መጀመሪያ። ከሰው ጋር ስታወራ ተግባቦት የሚባል ነገር አለ። ሰውን መስማት፣ ሰውን መረዳት፣ ለተረዳኸው ነገር ምላሽ መስጠት። እሺ ካልተረዳ ግድ አይደለም ቆይ ይሄን ነገር አልተረዳሁትም ብለህ አቁመው እዛ ጋር እንደሚያውቅ ሰው እንደገባው ሰው አክት ካረክ ማለት ነው። ከዛን ውይይቱ ይቀጥላል። ምክንያቱም አውቃለሁ እያልክ ስለሆነ ማለት ነው። ከዛን እንደዚህ አይነት ቦታ ላይ ስትደርስ እንደገና ወደ ኋላ ትመልሳለህ። ይሄ ደግሞ ያሰለቻል። ተጀምሩ ካላወቅ በቃ አላውቀውም፣ ይሄን አልገባኝም፣ አስረዳኝ በለኝ። ጥያቄን ገና ካልተረዳኸው ማለት ነው። ረጅም ንባብ አስነብበ ረጅም ወሬ አውርተ እዛ አሁንም አልገባኝም። ይሄ ልክ አይደለም። ቃዶሽ አይደለም እኮ አንተ ማወቅ ያለ አንተ ታይቅ እኮ ነው። አንተ ታይቅ ጳውሎስ እዚህ ጋር ታይቄ በጣም ግልጽ ነው። ቆይ ሳውራ አእምሮ ያለ ፍሬ ነው እያለ አንተ ደግሞ ቆይ ታይቄ ላይ አይደለ ችግር ያለብህ አይደለም። ቆይ ልመልስልህ እኮ ጳውሎስ እዚህ ጋር ልሳን እያወራው አእምሮ ያለ ፍሬ ነው። አልገባኝም አልከኝ አይደል? እንዴ አሁን ምንድነው የምትመልስልኝ? ተረድቻለሁ እኮ ጥያቄን አልኩህ። አሁን ተረዳው። ስለ ጥያቄው ሳላወራ ነው ጥያቄን የተረዳው። አሁን ምንም ስለ ጥያቄ አላወራውም፣ ስለ ተግባቦት ነው ያወራሁት። አሁን ደግሞ ተረዳ። አሁን ተግባባን። እሺ ቀጥል። አይ ጳውሎስ እዚህ ክፍል ላይ ምን እያለ ነው? ሲጀመር እኔ ሊሳን ሳወራ አእምሮ ያለ ፍሬ ነው፣ በመንፈስ ግን ከእግዚአብሔር ጋር ምስጢርን እነጋገራለሁ እያለ እንዲሁም ደግሞ በሊሳን እልፍ ቃላት ከማወራ በአእምሮ 5 ቃላትን አወራለሁ እያለ አንተ ደግሞ የግድ ማወቅ አለበት እያልክ ነው። እና በዛ ላይ ደግሞ ስድብ ከሆነስ ብለህ እየጠየከኝ ነው። ስድብ ሲጀመር በምንም ታምር አይሆንም። በውስጡ ያለው መንፈስ እውነተኛ መንፈስ ቅዱስ ከሆነ የሚያወራው ነገር ትክክለኛ እውነተኛ ነገር ነው የሚሆነው። ማስረጃ ስጠኝ ነበር ያልኩ። ማስረጃው ለምሳሌ አሁን ሮሜ ምዕራፍ 8 ከቁጥር 26 ምን ይላል? እንዴት እንደምትጸልዩ አታውቁም፣ መንፈስ ቅዱስ ግን በማይነገር መቃተት ይማልድላችኋል ይላል። አታውቁም እንዴት እንደምትጸልዩ ነው የሚለው። እኔ ደግሞ ልሳን ስትናገር የምትናገረውን ካለማወቅ የተነሳ ስድብስ ቢሆን ነበር ጥያቄ። ስለዚህ መንፈስ ቅዱስ እኮ ይመሰክራል እያልኩ ያለሁት እኮ ለዚህ እኮ ይመሰክራል የሚለውን አንጣ ወዳጄ። እንዴት እንደምትጸልዩ አታውቁም፣ መንፈስ ግን አታውቅም ነው የሚልህ። ይማልድላችኋል ይላል። አታውቅም ነው የሚልህ። በቃ እዛ ጋር እንዴት እንደምትጸልይ አታውቅም። ስለዚህ መንፈስ ራሱ በማይነገር መቃተት ይማልዳል። ቀጥሎም እዛው ቁጥር 27 ላይ ስለ ቅዱሳን ይማልዳልና ነው የሚለው። አንደኛ ስለ ቅዱሳን ይማልዳል አለ፣ እገዛውን ነው የሚያመለክተው። አንተን ግን እንዴት እንደምትጸልይ አታውቅም ነው የሚልህ ክፍሉ። እኔ ደግሞ የጠየቅኩ ልሳን ስትናገር ስድብ አለመሆኑን በምንድነው የምታውቀው ነው። ምክንያቱም አላውቀውም ምን እንደምል ስላልከኝ። ያልተጠየቅከውን ነገር አታውራ። አንጣ ማስረጃ። ማስረጃው እኮ ያመጣውልህ እኮ ነው አንተን እንጂ እኔ የፈለኩትን ካላመጣ ምትለው እኮ አንተ የፈለኩን ቃል ይኸውልህ። ቆይ አንዴ በእናትህ መንፈስ ስድብ አለመሆኑን ይገልጽልኛል ወይም ያሳውቀኛል አልክ አይደለ? ያው አሁንም ይያልኩ ነው። ብሮስኪ ደውላለሁ። ይኸውልህ የጠየቅኩ መንፈስ እንዴት እንደምትጸልይ ያውቃል ላያውቅም አይደለም። እሺ ያግዛል ላያግዝም አይደለም የኔ ጥያቄ። አንተ ልሳኑ በልሳን ስትናገር ምን እያልክ እንደሆነ አታውቅም። አላውቅም ስላልክ ማለት ነው። በማታውቀው ልሳን ስታወራ እየተሳደብክስ ቢሆን አልኩ። አይ መንፈሱ ይመሰክርልኛል አልክ። ስለዚህ አለመሳደብን የሚመሰክርልን መንፈስ አሳየኝ መጽሐፍ ቅዱስ ላይ አልኩ እንጂ ሮሜ 8:27 ላይ እንዴት እንደምትጸልዩ አታውቁም የሚለውን ንገረኝ አላልኩ። እሺ ያው ኦልሬዲ ነው ያው ሰጥቻለሁ። ላንተ ካልተስማማ ያው ባለመስማማት እንስማማ። እሺ ልሳን ማለት ምን ማለት ነው? ልሳን ማለት ያው የግዕዝ ቋንቋ እንደማለት ነው።
ቋንቋ ማለት ነው። የሰው ስንት ቋንቋ አለ? ያው ብዙ እልፍ ቋንቋ አለ። አንተም አታውቅም፣ እኔም አላውቅም፣ ማንም አያውቅም እዚህ ውስጥ ያለው ስንት ቋንቋ እንዳለ። ያንተና ለማወቅ የሌሎች አያውቁም በማለት ለመሸፈን የምትጥረው አካሄድ በጣም ነው የሚያስገርመኝ። አላውቅም በቂ ነው። እሺ ስለሌላው አታወራ። በዓለም ላይ ማንም አያውቅም። ሁሉንም ታውቃለህም አላልኩም። በቃ ያልተጠየቀውን ነገር አታወራ። ያለህበትንም እኮ አላውቅም አልክ አይደለም። የሌላውን ይቅርና የምታወራውንም አታውቅም እኮ አይደለም። በሌላ ዓለም ስላለው እሺ፣ ብዙ አይነት ቋንቋ አለ። ብዙ አይነት ቋንቋ አለ። ጥሩ ነው። ጥያቄ ግን የሰው ቋንቋ ስንት ነው? አንተም አታውቅም፣ እኔም አላውቅም፣ ፈለገም አያውቅም፣ ይዋድም ማንም አያውቅም ስንት ቋንቋ እንዳለ። የሰው ቋንቋ ስንት ነው? የሰው ቋንቋ ስንት ነው? የሰው ቋንቋ አንድ ነው። እሺ አይነቱን አይደለም የጠየኩ። አንድ ነው ጎበዝ። አይነቱን ነግረህ ብዙ ነው፣ ችግር የለውም ተስማምተናል። ግን አይነት ሳይሆን የጠየኩ ቋንቋ አንድ ነው የሰው ቋንቋ። እሱ ምንድን ነው? በልሳን የሚነገር አይደለም። የሳ በልሳን የተጠቀሰው ልሳን እኛ እንደምናወራው ልሳን እንዳልሆነ ማወቅ ያለብህ ቋንቋም ልሳንም ብሎ ያይቱን ያስቀምጣል። እሱ ጋር ትመጣለህ። እሱ ጋር እንመጣለን። ቆይ ተረጋጋ። የምልክት ቋንቋ ምናምን እንዳለ ሆኖ አሁን ልደውል ጋዲ። እሺ ቆይ ዮሐዴ አንድ ይቀጥል። ተስበሽ ነው? እሺ ቆይ በቃ ቀጥል ዮሐዴ። ኦኬ እንደዛ ነው የሚሆነው። ቀጥል እዮባ አለኝ። ቆይ ልደውል ስለው ለአንተ አይደለም እኮ ነው እንዴ? እሺ አይ እንትና ተልኮለት ነው አሁን። እሺ ደውልለትና ና። እሺ በቃ ኦኬ ቆይ አንዴ እስቲ ይሄ ነገር እኔ እኮ እዛ ድምፅ አይሰማም መሰለኝ። ለዛ ነው እስካሁን እየጠየቃችሁ ነበር። አንዴ ጥያቄ ልጠይቅ እንዴ? ቆይ እንጂ ቆይ ይሄን ምክንያት አድርገማ ጥያቄ ለምዶ የምትፈሩት ልጠይቅ። አንዴ ብራዘር ረብሻ አትፍጠርና የጠየቀህን መጀመሪያ እሱ የሚናገረውን አያውቅም የሚል ማስረጃ አለ። መጀመሪያ የሚናገረውን አያውቅም የሚል ማስረጃ አለ። አንድ የሚናገረውን አያውቅም የሚል ማስረጃ ምን መሰለህ? ሲጀመር ልሳን የጸጋ ስጦታ ነው። የጸጋ ልሳን ጸጋ ደግሞ የመተርጎም የጸጋ ስጦታ ነው። አሁን ችግሩ ያልተጠየቀውን ነው የምታብራራው። ማስረጃ አለኝ ብለሃል፣ ማስረጃውን አምጣ። የሚናገረውን አያውቅም የሚለው ኦኬ ልሳን ተናጋሪው የሚናገረውን አያውቅም የሚል ማስረጃ አምጣ። ኦኬ ተናጋሪው የሚናገረውን አያውቅም የሚል ማስረጃ። ኦኬ እሺ ቆይ አንዴ እዚህ ጋር ይላል እኮ። ስለዚህ በሊሳን የሚናገር ቆይ ልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ያለ እኮ ነው ጳውሎስ። ራሱ አያውቀውም ይላል። አእምሮ ያለ ፍሬ ነው ምን ማለቱ ነው? በመንፈስ ይጸልያለሁ፣ አእምሮዬ ያለ ፍሬ ነው። እኔ ግን እሱ ራሱ እኔ ራሱ አላውቀውም ያለው የቱ ጋ ነው ነው ጥያቄ። አእምሮ ያለ ፍሬ ነው ማለት አላውቅም እንደማለት አይደል? ማን ያለ? እስኪ አእምሮ ያለ ፍሬ ነው ማለት አላውቅም ማለት ነው የሚለው ከየት ነው ያመጣው? ማን ያለ? እኔ እያልኩ ነው። ማንም ማለታቸው አይጠበቅም። አንተማ አላህ ራሱ ጌታዬ ነው ብትል መብትህ ነው። ስለ አንተ ሳይሆን መጽሐፉ አእምሮ ያለ ፍሬ ነው ሲል እኔ ራሱ አላውቀውም ማለት ነው ብሎ የፈታል ማን ነው ነው ጥያቄ። እኔ እኮ ማንም እንዲፈታልኝ እኮ ክፍል እንትን የሚል አይደለም እኮ ያው የሚታወቅ ክፍል እኮ ነው። አንተ ነህ እንዲህ ጻፍኩት ታዲያ መጽሐፉ አእምሮ ያለ ፍሬ ነው ሲል እኔ ራሱ አላውቀውም ማለት ነው ብለህ የምትፈታው ከየትኛው መዝገበ ቃላት አምጥተህ ነው ወይስ አማርኛ መዝገበ ቃላት ነህ አንተ ራስህ? አይ ጤናማ ሰው እኮ የሚረዳው ክፍል እኮ ነው። ቃል በቃል የተቀመጠ ክፍል እንዴት ብዬ ላስረዳሽ? ጤነኛ የሆነ የሚረዳው ከሆነ አንድ እንደዛ ብሎ የፈታ አምጣ እያልኩ እኮ። ወይም አንተ በሽተኛ ሆነ ይሆናል እንደዚህ የተረዳው። ጤነኛ ሁሉ የሚረዳው ከሆነ እስቲ እንደዛ ብሎ የተረዳ አንድ አባት ወይም ደግሞ አንድ የቤተ ክርስቲያን አባት እንደዛ ብሎ የፈታ ስጠኝ ያልኩ ነው። አሁን ይህን እኮ ለመረዳት አባት እናት አያት አያስፈልገኝም እኮ ይዋዴ። እንዴ አንተ ጤነኛ አይደለም እንዴ?
ለምንድነው የሚያስፈልገው? ወደ አባት ከየት አመጣው እንደዚህ አይነት አፈታት እያልኩ እኮ ይሄን አሁን ለመረዳት አሁን አባት እናት አያት አያስፈልግም። ኦልሬዲ ይሄው መጽሐፍ ቅዱስ ላይ ቃል በቃል የተቀመጠ ቃላት መጽሐፍ ቅዱስ ላይ አእምሮ ያለ ፍሬ ነው የሚለው እንጂ እኔ ራሱ አላቅም ይላል። በመንፈስ ጸልያለሁ ማለት ምን ማለት ነው? እሺ ቆይ አጠይቀኝ። አእምሮ ያለ ፍሬ ነው ማለት እኔ ራሱ አላቅም ማለት ነው ወይ? yes of course ማስረጃ አምጣ። እሺ አምጣ ማስረጃ ያቀረብኩ እኮ ነው። ችግራችሁ ምን እንደሆነ ግራ ይገባኛል። ማስረጃ ያቀረብኩ የትኛው ነው ማስረጃ? እንደዛ ብሎ የፈታል ማን ነው? አእምሮ ያለ ፍሬ ነው ማለት እኔ ራሱ አላቅም ብሎ የፈታል ማን ነው? በልዩ ልዩ ሊሳን ታወራላችሁ ማለት ነው። በልዩ ልዩ ቋንቋ እኔ በቃ ይኸው የማገናዘብ እንትን ራሱ እንደሚጎላቸው እንደሚያጥራቸው የምታዩት እንደዚህ ነው። በልዩ ልሳን እናገራለሁ ማለት ምን ማለት ነው? ምን አገናኘው? አሁን ከጠየቁ ጥያቄ ምንድን ነው ያገናኘው? ኦኬ አእምሮዬ ያለ ፍሬ ነው ማለት እኔ ራሱ አላቅም ማለት ነው። እንዴት ነው የምተረጉት? ከየት እያመጣችሁ ነው የምትፈቱት? ራሱ በመንፈስ እጸልያለሁ በአእምሮዬም እጸልያለሁ ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ነው። በመንፈስ እጸልያለሁ ብሎ ሲናገር በልሳን ማለት ነው። ማለት እሱ በሚያውቀው እዛ ያሉ ሰዎች ወይም ደግሞ የቆሮንቶስ ክርስቲያኖች በማያውቁት እጸልያለሁ፣ ከዛ ደግሞ ምን እነሱ በሚያውቁትም እጸልያለሁ አለ። በመንፈስ ስጸልይ ግን ወይም ደግሞ እነርሱ በማያውቁት እኔ በማውቀው ቋንቋ ግን ብጸልይ ኦኬ እነዛ ፍሬ አያፈሩም ነው። አእምሮ የሚላቸው እነሱ በሚያውቁት ቋንቋ ነው። መንፈስ የሚለው ደግሞ ልሳን እሱ የሚያውቀው ግን የቆሮንቶስ ክርስቲያኖች የማያውቁት ቋንቋ ማለት ነው። ስለዚህ በዛ ብናገር እነርሱ ምንድነው እነሱ በሚናገሩት ቋንቋ ስለሆነ እነሱ በሚያውቁት ቋንቋ ስላልሆነ የተናገርኩት ፍሬ አያፈሩም ወይም ደግሞ ፍሬ አያገኙም ነው። እኔ ግን ምንድነው ፍሬ አፈራለሁ ብሎ ሐዋርያ ቅዱስ ጳውሎስ ራሱን ያንጻል አለ እኮ ራሱን ያንጻል አለ። ለዛ ነው ዝቅ ብሎ አሁን ትንሽ ችግራችሁ ዝቅ ብሎ ማንበብ ከፍ ብሎ ማንበብ ስለማትወዱ ነው። እዛ ዝቅ ይልና እንግዲህ አንተ በመንፈስ ብትባርክ ይላል። ኦኬ ባልተማሩት ስፍራ አንተ የተናገርከውን ነገር ካላወቁ ካልተረዱ ለምስጋናህ እንዴት ብለው አሜን ይላሉ ይላል። በቃ በመንፈስ ብትባርክ አንተማ ጥሩ ታመሰግናለህ እኮ ይላል ሐዋርያ ቅዱስ ጳውሎስ ቀጥሎ። አንተ እያመሰገንክ ነው፣ ትክክል ነው፣ የምታውቀው ቋንቋ ስለሆነ እግዚአብሔርን እያመሰገንክበት ነው። ነገር ግን ባልተማሩት ስፍራ አንተ የምትለውን ካላወቁ ይላል። ስለዚህ የማያውቁ ሰዎች አሉ ማለት ቋንቋቸው ያልሆኑ ሰዎች አሉ ማለት ነው። ስለዚህ ቋንቋቸው ባለመሆኑ አንተ የተናገርከውን ቃልና እያልከ ምስጋናህን ካላወቁ ለምስጋና እንዴት ብለው አሜን ይላሉ አለ። ስለዚህ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ልሳን መናገር መልካም ነው፣ ግን ማለት በማያውቁት ዘንድ ወይም ደግሞ ሰዎቹ በማይናገሩት ቋንቋ እየሄድክ ብታመሰግን እግዚአብሔርን ሰዎችን ብትባረክ ምናምን ግን ምንም ጥቅም የለውም። ለዛ ነው እልፍ ቃላት በልሳን ከምናገር 5 በምን በአእምሮ ብናገር ሐዋርያ ቅዱስ ጳውሎስ ይቀላል ብሎ ሲናገር አዎ እልፍ ጊዜ ማለት ባስተምርበት በማያውቁት ቋንቋ እልፍ ቃላቶችን ከማስተምራቸው 5 ቃላት በሚያውቁት ቋንቋ ብነግራቸው ኦፍ ኮርስ ምን አንጻለሁ ማህበሩን ነው ሐዋርያ ቅዱስ ጳውሎስ እየተናገረ ያለው። ስለዚህ እባካችሁ አውድ አንብቡ፣ መጀመሪያ መጽሐፍትን አንብቡ። ዝም ብላችሁ እንደ ህልም ሰው ህልም ነው እንደፈለገ የሚፈታው ወይም ደግሞ ህልም እንደፈቺው የሚባለው ለህልም ነው ማለት መጽሐፍ ቅዱስ እንደፈቺው አይደለም። እኔ ፈታሁት ትላለህ እኔ ህልም እኮ አይደለም አንተ ተነስተህ የምትፈታው ማይ ብራዘር። ኤኒዌይስ ከዛ አንጻር የሚታይ ነው መጽሐፉ የሚናገረው ክሊር ነገር ነው። ኦኬ ያ እንትኑን ኦን አድርጌው ነበረ እምቢ አለ፣ ለምን እንደሆነ አላውቅም። እሺ ኤኒዌይስ ቀጥል ፈለገ ምናል። ኦኬ ቤተ ክርስቲያን የሚገባ ካለ እሺ ፊክስ አደርገዋለሁ። ሄል ወይ ዮሐዴ ወይ እኔም ልወጣ ነው። ምናልባት
ቤተክርስቲያን ያለሁት አንድ የምሰራው ቪዲዮ ስላለ እና በጣም እናመሰግናለን። ዮሐንስ ቃል ቤት ያሰማልን። ግን አስቸጋሪ ሰው አስገብተን ስላደረቅን መቼም ይቅርታ ታደርግልናለህ። እኔ ማምን አወራው ምንም አላወራውም እኮ አንድ ነገር ከዮባ ጋር ነበር ሲዳረቅ የነበረው። ያ ወንድማችን ትንሽ አስቸጋሪ ባህሪ ያለበት አዎ እኔ እኮ እሱ ልጅ ባይዘው ገብቶ ከሚወያይ ቁጭ